በየዓመቱ ጥቅምት 28 ቀን የቅዱስ አማኑኤል ዓመታዊ ክብረ በዓል በድምቀት ይከበራል። ለመሆኑ ጥቅምት 28 የሚከበርበትን ምክንያት ያውቃሉ? እንዲያውስ እስከ መጨረሻው ይህን ቪዲዮ ከተከታተሉ መልሱን ያገኙታል። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ ውድ የሆሊ ቲዩብ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እንኳን ለአባታችን ለቅዱስ አማኑኤል ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ዘውትር ስለምትከታተሉን እጅግ እያመሰገንን አሁንም ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ በአክብሮት እንጠይቃለን። ከዚህ በመቀጠል ቀጥታ ወደ ዕለቱ መርሃ ግብራችን እናመራለን። እስከ መጨረሻው አብራችሁን እንድትቆዩ በአባታችን በቅዱስ አማኑኤል ስም በትህትና እንጠይቃለን። ቸር አምላክ ይሁን ዳኛ አማኑኤል የመታመኛ። በ1827 በሸዋ ንጉሥ በንጉሥ ሳህለ ሥላሴ ዘመን ነው። በጥቅምት ወር በ27 ከየት መጣ የማይባል የአንበጣ መንጋ የሸዋን ክፍል እንደወረራት ለደረሱት እህሎች ደግሞ መጥፊያ ሆኗቸው እንደቀረበ የተመለከቱ የሸዋ ንጉሥ ሳህለ ሥላሴ ወደ ፈጣሪያቸው ወደ ቅዱስ አማኑኤል ደብረ መንክራት አማኑኤል በመውረድ ቅዱስ አማኑኤል ሆይ ይህን ሊያጠፋን ያሰፈሰፈ መንጋ ካጠፋልን ወር በገባ በ28 የሚከበረውን ይልቁንም ደግሞ በጥቅምት 28 ቀን በአደባባይ እናከብረሃለን በማለት ስዕለት ተሳሉ። ተስለውም አልቀሩ። ከዙፋናቸው እንደወረዱ ማቅ ለብሰው ድንጋይ ተንተርሰው በአመድ በንስሐ እግዚአብሔርን እንደለመኑት ይነገራል። ይህ የአንበጣ መንጋ ከብዛቱ የተነሳ የፀሐይ ብርሃንን ለመሸፈን ራሱ እንደደረሰ ታሪክ ጻፊያን መዝግበውልን ይገኛል። ይህን የአንበጣ መንጋ ከየት እንደመጣ ወዴትም እንደሄደ ሳይታወቅ ጥቅምት 28 ቀን ሌሊት ያ የሰፈረው አንበጣ በአዳል በረሃ በኩል ተነስቶ የመን እንዳደረ ይነገርለታል። ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ። በዚህ ምክንያት ንጉሥ ሳህለ ሥላሴ ጥቅምት 28 ቀንን በደብረ መንክራት ሚጣቅ ቅዱስ አማኑኤል ላይ መከበር እንደጀመረ ሚጣቅ የሚለው ስም በዚህ ምክንያት እንደወጣለትም ይነገራል። ሚጣቅ ማለትም ወደ ላይ ወጣ፣ ሸሸ በማለት የአካባቢው ነዋሪ ሚጣቅ ብለው እንዳወጡ የአንበጣውን መሸሽ ምክንያት በማድረግ ሚጣቅ ብለው እንደሰየሙትም ከዛ በኋላ ደግሞ ደብረ መንክራት ሚጣቅ ቅዱስ አማኑኤል ደብር ተብሎ እንደተጠራ እስከዛሬም ድረስ በዚያው ስም እንደሚጠራ ይነገራል። የመጀመሪያው የንግስ ክብረ በዓል መከበር የተጀመረውም በ1827 ጥቅምት 28 ዓመተ ምህረት ማለት ነው። ጽድቅህን አልብሰኝ ይቅር መራቆቴ። የደረሱትን እህሎች ሊያበላሽ በመጣው አንበጣ ምክንያት እንዲሁም ዘመኑ ዘመነ ጽጌ ነው፣ በለሱ ጎመራ፣ ወይኖችም ማዛቸውን ሰጡ ፍሬያቸውንም አሳዩ በሚባልበት ዘመን ላይ ስለነበረ የቤተ ክርስቲያናችን ሊቃውንት የጥቅምት አማኑኤልን ክብረ በዓል ሲሰሩ ሰውን ልክ እንዳንበጣ መንጋ መትረፍ አድርገው፣ ሁለተኛ ደግሞ በዚህ በዘመነ ጽጌ ላይ ዘመነ ፍሬ ነው፣ በዚህ ዘመን የእመቤታችን የቅድስት ድንግል ማርያም ከጌታ ጋር መሰደዳቸውን የምናስብበት ጊዜ ስለሆነ ሁለቱን በማያያዝ በማህሌቱ በሥርዓተ ጸሎቱ በጠቅላላ ይህንን ያማከለ ይልቁንም ደግሞ የጌታ ስደት አብዝቶ የሚነገርበት ነው። በማቴዎስ ወንጌል በምዕራፍ 2 ከቁጥር 13 ላይ ሰብአ ሰገል ካለፉ በኋላ ወደ አገራቸው ለዮሴፍ በሕልም ተገልጾለት እናትና ልጁን ተነስተ ይዘህ ወደ ግብፅ በበረሃው ሽሽ፣ በዚያ በረሃ ደግሞ ተመልሼ መጥቼ ወደ አገርህ ተመለስ እስከምልህ ድረስ በዛ ቆይ፣ ሄሮድስ ሕፃኑን ሊገድለው ይፈልጋልና አንተ በዛ ተቀመጥ ብሎ የእግዚአብሔር መልአክ ለዮሴፍ እንደተናገረው ዮሴፍም እመቤታችን ቅድስት ድንግል ማርያምን ከተወዳጅ ልጇ ጋር በመያዝ ከምድረ እስራኤል ተነስቶ
ወደ ግብፅ እንደሄደ በዚህ ሰዓትም የደረሰባቸውን መከራ፣ ስቃይ፣ እንግልትን እያሰቡ የኢትዮጵያ ሊቃውንት ከመስከረም 26 እስከ ህዳር 6 ያለውን ዘመነ ጽጌ ብለው ቅዳሜን ለእሁድ ማህሌት እየቆሙ ያድራሉ። በተለየ ግን የቅዱስ አማኑኤል ክብረ በዓል የጌታን መሰደድ ምክንያት የሚያደርግ ሆኖ የተነሳ ነው። እንዴት ነው ቢሉ ለምሳሌ ጥምቀት የጌታ አብይ በዓል ነው። በጥምቀት የጌታን ታቦታት ከማደሪያው ወጥተው ወደ አንድ ቦታ ተሰብስበው በአንድ ላይ ያድራሉ። ግዝረትን ብንመለከት ጥር 6 የኢየሱስ ታቦት ያለበት ቦታ ታቦት ወጥቶ እንደዚሁ ክብረ በዓል ይደረጋል። ታኅሳስ 29 ልደቱን አስበን በዓል ይደረጋል። በግዝረቱ በልደቱ ክብረ በዓል ይደረጋል። ለምን ስደቱን አስበን ክብረ በዓል አናደርግም ብለው አስበው ሊቃውንቱ የንጉሥ ኃይለ ሥላሴ ትእዛዝ እንደ ንጉሳዊ ትእዛዝ ሳይሆን የተቀበሉት እንደ ቤተ ክርስቲያን መሪ ትእዛዝ በመቀበል እውነት እኮ ነው ጥር 6 እናከብራለን፣ ጥር 11 እናከብራለን፣ ታኅሳስ 29ም እናከብራለን። እነዚህን ታቦታትን እያወጣን እንደምናከብር ማህሌት ቆመን እግዚአብሔር ያደረገልንን የምስራች እናውራው በማለት ሊቃውንቱ ጥቅምት 27 ለጥቅምት 28 ሌሊት ማህሌት ያድራሉ። ያለንበት ዘመን የዘመነ ፍሬ የፍሬ ዘመን ላይ ስለሆነ ያ ዘመንን በማማከል የጥቅምት አማኑኤል ደግሞ የሰራውን ታምርን ያንበጣውን መጥፋት በመመልከት እናከብራለን። እስከ ፀሐይ መከለል የደረሰ ከሆነ በጣም ኃይለኛ ያንበጣ መንጋ እንደሰፈረበት ነው የሚያስረዳው። የንጉሱ እምነት ልክ እንደ ዳዊት በአመድ ላይ ተንተርሰው መኖራቸው ማዘናቸው ይህ ሁሉ የነገስታቶቻችንን እምነት ያሳያል። በጠላት ፊት ሞገስ ሆንክኝ፣ ለባሪያህ ድል ሰጠህ። ከዚህ በተረፈ በተለይ በጎንደር መልካ ማርያም ነው የሚቆመው። በዚህ ግን ጥቅምት አማኑኤልን ስናከብር መልካ አማኑኤል ይቆማል። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ይህ ሰው የሆነ አምላክ የሰዎችን ችግር ተረድቶ ለችግራችን መፍትሄ ስለሰጠ በዚህ ቀን መልካ አማኑኤልን አባቶቻችን ሊቃውንት እዚሁ ምድረ ሸዋ ላይ ተደርሶ የአባቶቻችንን ሊቃውንት በማህሌት እያመሰገኑ እንደሚያድሩ ይነገራል። ጥቅምት አማኑኤል የሚከበርበት ምክንያት ዋናው ይሄ ነው። የአባታችን የቅዱስ አማኑኤል ቸርነቱ፣ ጥበቃው፣ መግቦቱ በሁላችንም በመላው ዓለም በምንገኝ ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖር። ከበዓሉ ረድኤት በረከት ያሳትፈን፣ አሜን። የተወደዳችሁ የሆኒቲው መንፈሳዊ ቻናል ተከታታዮቻችን የዛሬው መርሃ ግብራችን ጥቅምት 28 ስለሚከበረው ስለ ቅዱስ አማኑኤል ያቀረብንላችሁ ከብዙ በጣም በጥቂቱ ይህንን ይመስል ነበር። በቀጣይ በሌሎች መንፈሳዊ መርሃ ግብራት እንመለሳለን። ቪዲዮውን ላይክ እንዲሁም ለሌሎች ሼር በማድረግ ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አገልግሎቱን እንድትደግፉ በታላቁ በአባታችን በቅዱስ አማኑኤል ስም እየጠየቅን የዛሬውን መርሃ ግብራችን በዚህ ላይ አጠናቀቅን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አንተ ስላለነው መድኃኒቴ ቆሜ መታየቴ፣ አንተ ስላለነው መድኃኒቴ ቆሜ መታየቴ